ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ መያዟን ፈረንሳይ አስታወቀች። ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ በሜዲትራኒያን ባህር ላይ መያዟን ፈረንሳይ አስታወቀች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት ዘ ግሪንቺስ የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበት ነው። የፈረንሳይ ባህር ኃይል እንደ ዩናይትድ ኪንግደም ካሉ አጋሮች ጋር መርከቡ በስፔን እና ሞሮኮ መካከል ሲንቀሳቀስ በቁጥጥር ስር አውሎታል። ፓሪስ የሩሲያ ኤምባሲ መርከቡ ስለመያዙ መረጃ እንዳልደረሰው አስታውቋል። የተሰጣቸው ነዳጅ ጫኝ መርከቦች ምዕራባውያን ሩሲያ ላይ ከጣሉት ማዕቀብ ለማምለጥ የሚንቀሳቀሱ ናቸው። የመርከቦች ባለቤት ግልጽ ሳይደረግ ነዳጅ ያዘዋውራሉም ተብሏል። ዘ ግሪንች የተባለው መርከብ በሰሜን ሩሲያ አካባቢ ሲንቀሳቀስ ነው የተያዘው። መርከቡ የኮሞሮስ ሰንደቅ ዓላማ እንዳለው ፈረንሳይ አስታውቃለች። ማክሮ በኤክስ ገጻቸው ማዕቀቦች ተፈጻሚነት እንዲኖራቸው ዓለም አቀፍ ሕግ እንተገብራለን፣ መርከቡ ዩክሬን ላይ የተከፈተውን ጦርነት ለመደገፍ የሚውል እንቅስቃሴ ያደርጋል ብለዋል። መከላከያ ሚኒስትሩ ጆን ሄል እንዳሉትም የዩናይትድ ኪንግደም ባህር ኃይል መርከቡን በመከታተል እና በመቆጣጠር ድጋፍ ሰጥቷል። ከአጋሮቹ ጋር በመሆን የፑቲንን ሕገ-ወጥ የዩክሬን ወረራ የሚደግፉ መርከቦችን እንገታለን ብለዋል። ዩኬ በሩሲያ ስር በሚተዳደሩ 544 መርከቦች ላይ ማዕቀብ ጥላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እርምጃውን አድንቀዋል። የሩሲያ ነዳጅ ለጦርነት ግብዓት እንዳይውል የሚረዳ እርምጃ ነው፣ መርከቦች መያዝ አለባቸው፣ የጫነው ነዳጅ ቢሸጥስ ፍትሐዊ አይሆንም ሲሉም በኤክስ ገጻቸው ላይ ጽፈዋል። በዳቮስ ባደረጉት ንግግር የአውሮፓ መሪዎች ደህንነታቸውን ለማስጠበቅ ተጨማሪ እርምጃ እንዲወስዱም ጠይቀዋል። አውሮፓ ስለ ወደፊት ማውራት ትወዳለች፣ እርምጃ ለመውሰድ ግን አትፈቅድም ሲሉም ተናግረዋል። ጦርነቱ ከተጀመረ ወዲህ በርካታ የአውሮፓ ሀገራት ሩሲያ ላይ ማዕቀብ ጥለዋል። በያዝነው ወር ብቻ አሜሪካ የደገፈቻቸው የዩኬ ወታደሮች የሩሲያ ሰንደቅ ዓላማ ያለው ነዳጅ ጫኝ መርከብ በአትላንቲክ አቅራቢያ በቁጥጥር ስር አውለዋል። መርከቡ ማዕቀብ በመጣስ ከቬኔዙዌላ ወደ ሩሲያ ነዳጅ እያጓዘ ነበር ተብሏል። ሩሲያ መርከቡ መያዟን ኮንናለች። በሌሎች ሀገራት የተመዘገቡ መርከቦች የመያዝ መብት እንደሌላቸው አስታውቃለች። ያለፈው ጥቅምት ላይም ፈረንሳይ ዘ ቦሮካይ የተባለ ማዕቀብ የተጣለባት ነዳጅ ጫኝ መርከብ በምዕራባዊ የሀገሪቱ ክፍል ይዛለች። ቬኔዙዌላ፣ ኢራን እና ሩሲያ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ማንቀሳቀሳቸው እየተለመደ መጥቷል። ኤስ&ፒ የተባለው የፋይናንስ ተቋም እንዳለው በመላው ዓለም ከሚንቀሳቀሱ 5 መርከቦች አንደኛው ማዕቀብ የተጣለበትን ነዳጅ ያዘዋውራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።